ታሪክን ከባህል ወታደራዊ አቅምን ከኢኮኖሚ ጋር አጣምራ ሁሉም በአንድነት ማስቀጠል የቻለች በብዙ ጦርነቶች እንዲሁም ሽኩቻዎች መሃል ክብሯን አስጠብቃ የኖረች ታላቁ ሀገር ሩሲያ። ዓለም ላይ በቆዳ ስፋቷ ትልቁ ሀገር ናት። በምድር ላይ ካሉት ሁሉም ቦታዎች 1/10ኛውን ትይዛለች። በሁለት አህጉራት በአውሮፓና እስያ ውስጥ የምትገኘው ሩሲያ በሶስት ውቅያኖሶች አትላንቲክ፣ ፓሲፊክ እና አርክቲክ ላይ የባህር ዳርቻዎች አሏት። የሩሲያ መልክዓ ምድራዊ አቀማመጥ ከበረሃ እስከ በረዶ የባህር ዳርቻ፣ ረጃጅም ተራሮች እስከ ረግረጋማዎች ይለያያል። ሩሲያን በ3/4ኛው ክፍል የሚይዘው ሳይቤሪያ ታይጋስ በሚባሉ የተንጣለሉ የጽድ ደኖች ተሸፍኗል። ሩሲያ 100 ሺህ ያህል ወንዞች አሏት። ከነዚህ ውስጥ ረጃጅምና በጣም ኃይለኛ የሆኑትን ጨምሮ የአውሮፓን ሁለት ትላልቅ ላዶጋና ኦኔጋን ጨምሮ ብዙ ሐይቆች አሏት። የሩሲያ ዋና ከተማ ሞስኮ በምዕራብ ሩሲያ ውስጥ በሞስኮ ወንዝ ዳርቻ ላይ ትገኛለች። ከተማዋ የበርካታ የዩኔስኮ የዓለም ቅርስ መገኛ ስትሆን የሩሲያ ኪነ ሕንፃ ማሳያ ናት። ይህች ታላቅ ሀገር በውስጡ የያዘቻቸውን አስገራሚና አስደናቂ ነገሮች እናስቃኘው። አንደኛ፣ ሩሲያ በዓለም ላይ በጣም ቀዝቃዛ የሆነችው መንደር ባለቤት ናት። ሩሲያ አስቸጋሪ የክረምት ጊዜያት ስላሏት ዓለም ላይ በጣም ቀዝቃዛው መንደር መገኛ መሆኗ ምንም አያስደንቅም። ክረምት በኦሚያኮን ሩሲያ በአማካይ -58 ዲግሪ ፋራናይት ነው። ኦሚያኮን ውስጥ በጣም ቀዝቃዛው የሙቀት መጠን -96 ፋራናይት ነው። በእነዚህ አስቸጋሪ አየር ሁኔታዎች ውስጥ መኖር ከባድ ሁኔታዎችን ይፈጥራል። አንድ ሰው ከቤት ውጭ መነጽር ለመልበስ ቢሞክር መነጽሩ በፊቱ ላይ ቀዝቅዞ የበረዶ ግግር ይሰራል። እንዲሁም መኪናዎች በሚሞቁ ጋራዥ ውስጥ መቆየት አለባቸው። ዓለም ላይ በጣም ቀዝቃዛ ወደሆነ መንደር ለመጓዝ ከፈለጉ ቀላል አይሆንም። እዚያ ለመድረስ መጀመሪያ ወደ ያኩት መሄድ አለብዎ። ከዛ ኦሚያኮን የ2 ቀን የመኪና ጉዞ ነው። ኦሚያኮን ለመጎብኘት ከወሰኑ ለሚለብሱት ወፋፍር ልብስ በደንብ መዘጋጀት አለብዎ። ሁለተኛ፣ 20% የምድር ዛፎች በሩሲያ ውስጥ ይገኛሉ። ተፈጥሮን የሚወዱ ከሆነ ይህ የሚደሰቱበት እውነታ ነው። በዓለም ላይ ከሚገኙ ዛፎች ሁሉ 20% የሚሆኑት በሩሲያ ውስጥ ይገኛሉ። ይህ ወደ 640 ቢሊዮን ዛፎች ይጠጋሉ። ብዙዎቹ ዛፎች በሳይቤሪያ ገጠራማ አካባቢዎች ይገኛሉ። ሶስተኛ፣ የባይካል ሐይቅ በምድር ላይ ካሉ ከማንኛውም ሐይቆች የበለጠ ውሃ አለው። በሳይቤሪያ ውስጥ የሚገኘው የባይካል ሐይቅ በውሃ መጠን በዓለም ላይ ትልቁ የንጹህ ውሃ ክምችት ያለው ሐይቅ ነው። ከዓለማችን ንጹህ ውሃ 23% ይይዛል። እንዲሁም በሰሜን አሜሪካ ከሚገኙ ታላላቅ ሐይቆች ሁሉ የበለጠ የንጹህ ውሃ ክምችት አለው። በሌላ በኩል ደግሞ ካራቻ ሐይቅ በምድር ላይ በጣም የተበከለ ቦታ ተብሎ ይገለጻል። በደቡባዊ ኡራል ተራሮች የሚገኘው የካራቻ ሐይቅ በዓለም ላይ በጣም ከተበከሉ ቦታዎች አንዱ ነው። በ1950ዎቹ የራዲዮ አክቲቭ ቆሻሻ መጣሉ ይነገራል። አራተኛ፣ ሌላው ስለ ሩሲያ በጣም አስገራሚ እውነታ 12 ንቁ እሳተ ገሞራዎች አሏት። ከነዚህ እሳተ ገሞራዎች ውስጥ ካምካቻታ በብዛት ከሚጎበኙት አንዱ ነው። ተፈጥሮና ውብ ቦታዎችን የሚወዱ ከሆነ ካምካቻታ መጎብኘት አለብዎ። ይህ ንቁ የእሳተ ገሞራ ስፍራ ከ100 ሺህ በላይ የተለያዩ የእጽዋት ዝርያዎች አሉት። በተጨማሪም ቡናማ ድቦችና ተኩላዎች መኖሪያ ነው። አምስተኛ፣ ከሩሲያ ሕዝብ 54% የሚሆኑት ሴቶች ናቸው። በሩሲያ ውስጥ በወንዶችና በሴቶች መካከል ትልቅ ልዩነት አለ። ይህ ልዩነትም የመጣው በሁለተኛው የዓለም ጦርነት ወቅት 25 ሚሊዮን የሚሆኑ የሩሲያ ወታደሮች መሞትና በአገሪቱ በቅዝቃዜው ምክንያት ከመጠን በላይ ቮድካ ጠጭነት ሰለባ ይሆናሉ። ስድስተኛ፣ አሜሪካና ሩሲያ በ4 ኪሎ ሜትር ርቀት ላይ ይገኛሉ። የ20ኛው ክፍለ ዘመን የአብዛኛውን የርዕዮተ ዓለም ተቃውሞ ቢያሳልፉም ሩሲያና አሜሪካ የሚለያዩት 4 ኪሎ ሜትር ርዝመት ባለው የህዋ ክፍል ብቻ ነው። ብዙ አስገራሚና አስደናቂ ነገሮችን የያዘችውን ሩሲያን እንዲህ አስቃኘዋችሁ። በሌላ ርዕሰ ጉዳይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም ጊዜን ተመኘው።